ጤና ይስጥልኝ ክቡራን አድማጮች እንደምን ቆይታችኋል? ከአሃዱ ኒውስ በሰዓቱ የተሰማን መረጃ ወደ እናንተ ለማድረስ ብቅ ብያለሁ። ክቡራን አድማጮች በዚህ ሰዓት በተሰማ መረጃ ግብጽ የህዳሴ ግድቡን በተመለከተ ከእንግዲህ በኋላ ከኢትዮጵያ ጋር ምንም አይነት ውይይትን አላደርግም ስትል በይፋ ማሳወቋ ተሰምቷል። ክቡራን አድማጮች ይሄንን ያሳወቁት የግብጹ የውጭ ጉዳይ ሚኒስቴር የሆኑት ባድር አብደላቲ ናቸው። ትናንትና ምሽት እንግዲህ ከቢቢሲ ጋር ሰፋ ያለ ቆይታን አድርገዋል። በቆይታቸውም ብዙ ነገሮችን ስለ ህዳሴ ግድብን በተመለከተ እንዲሁም በሶማሊያ ውስጥ ስለሰፈረው ስለ ጦሩ እንዲሁም ደግሞ ኢትዮጵያ መስጋት አለባት የሚል ጥያቄም ቀርቦላቸው በዚህም ጉዳይ ላይ ሰፋ ያሉ ምላሾችን ሰጥተዋል። የግብጹ የውጭ ጉዳይ ሚኒስቴር ባድር አብደላቲ ከቢቢሲ ጋር ያደረጉትን ቆይታ መደመጥ የሚገባው ሀገራዊ ጉዳይ ነው። ይሄንን በዚህ ሰዓት አስደምጣችኋለሁ። እስከ ፍጻሜው ተከታተሉ። ሰናይ ቆይታ ይሁንላችሁ። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይትን አናደርግም ሲሉ የግብጽ የውጭ ጉዳይ ሚኒስቴር የሆኑት ባድር አብደላቲ አስታወቁ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስን ያደረጉት የውጭ ጉዳይ ሚኒስቴሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው ይገባል ሲሉም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብር አክለው ገልጸዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም አይነት ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። የውጭ ጉዳይ ሚኒስቴሩ የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስቴሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስቴር ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይሄም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው የሚታወስ ነው። ኢትዮጵያ በሰጠችው ምላሽም ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለችም ብለው ነበር። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለው ነበር። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከትም ብለው ነበር። የኢትዮጵያ ውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጦ ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲልም አክሎ ገልጾ ነበር። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላቲ ታዲያ የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው። እኛን ስላላማከሩን እውቅና አንሰጠውም። ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስቴሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖቹን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት ትወስዳለች ብለው ነበር። በዚያው ጉባኤ ላይ የተገኙት የተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለውታል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍን አስከትሏል በሚል ግብጽ ክስን አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክትን ለመፍጠር ያለመ እንደሆነ ገልጻለች። ከግብጽ ክስ በተቃራኒው ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው
የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመትን ሊያመጣ ይችል እንደነበረም የውሃና ኢነርጂ ሚኒስቴር ገልጿል። የግብጽ የውጭ ጉዳይ ሚኒስቴር ምንም ስምምነት ላይ ሳንደርስ ከ13 ዓመታት በላይ ስንደራደር ቆይተናል። እኛ በቅን ልቦና ስንደራደር ስለነበረ የሚያሳዝን ነው ምን ብለዋል። አያይዘውም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉም ክሳቸውን አሰምተዋል። የድርድሩ ሂደት ወደፊት ሊቀጥል የማይችልበት ነጥብ ላይ ደርሷል ብለን ከአንድ ዓመት በፊት በግልጽ አሳውቀናል በማለትም በቀጣይ የሚካሄድ ውይይቶች እንደማይኖሩ ተናግረዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስቴሩ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለንም ብለዋል። ባለፈው ጥቅምት አጋማሽ ላይ ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣ መግለጫ የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ ጠቅሷል። የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያ ግድብንም እንደሚያካትት አስታውቋል። በብራሰልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብትን የሚያስተጋባ መግለጫን አውጥቷል በማለት መውቀሱ የሚታወስ ነው። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋምን ያሳየ እንደሆነ በመግለጽም ተቃውሞውን አሰምቷል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስን ያደረጉት የግብጽ የውጭ ጉዳይ ሚኒስቴር በናይል ተፋሰስ ውስጥ ከሚገኙ ሀገራት መካከል 98 በመቶ የሚሆነውን ውሃ ከናይል በማግኘት ግብጽ የወንዙ ጥገኛ የሆነች ብቸኛዋ ሀገር ነችም ብለዋል። ሌላ የውሃ ምንጭ የለንም ያሉት ሚኒስቴሩም ከናይል ወንዝ በየዓመቱ 55.5 ቢሊዮን ኪዩቢክ ሜትር ውሃን እንደሚያገኙና የግብጽ የምትጠቀመው ዓመታዊ ውሃ መጠን ግን ከ80 ቢሊዮን ኪዩቢክ ሜትር በላይ እንደሆነ ጠቅሰዋል። ስለዚህ ባለን ውሃና በፍላጎታችን መካከል ያለው ክፍተትን የምናሟላው ውሃውን በድጋሚ ጥቅም ላይ በመዋል ነው። በዓለም ላይ 4 ጊዜ ውሃን እንደገና ጥቅም ላይ የምታውል ብቸኛ ሀገር ናት ሲሉም በዓለማችን ላይ በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ደግሞ ግብጽ ናት። በኢትዮጵያ ግድብ መገንባቱ የውሃ መጠንን ይቀንስብኛል ስትል በተደጋጋሚ ከሳ ኢትዮጵያ ይሄንን ውንጀላ ደግሞ በተደጋጋሚ ውድቅ አድርጋዋለች። የግብጽ ሚኒስቴር በበኩላቸው ከውሃ አንጻር ከድህነት ወለል በታች ነን። በተባበሩት መንግስታት መርህ መሰረት የድህነት ወለሉ በነፍስ ወከፍ 1000 ኪዩቢክ ሜትር ነው። የግብጽ የነፍስ ወከፍ ድርሻ 500 ኪዩቢክ ሜትር ነው። ውሃ ከሌለ ስልጣኔ ፒራሚዶች ምንም አይኖርም ብለዋል። ግብጽ በቀጣይ ምን ልታደርግ እንደምትችል የተጠየቁት ሚኒስቴሩ በዓለም አቀፍ ሕግና በተባበሩት መንግስታት ስምምነት ላይ በመመስረት እንደሚቀጥሉ አስታውቀዋል። ኢትዮጵያ በተደጋጋሚ የውይይት በር ክፍት መሆኑን የገለጸች ሲሆን የውጭ ጉዳይ ሚኒስቴሩ በበኩላቸው ለ13 ዓመታት ተነጋግረን ምንም ነገር ላይ አልደረስንም፣ ምንም መግባባት ላይ አልደረስንም። ስለዚህ በዚህ ማለቂያ በሌለው መንገድ በመቀጠል ሌላኛው ወገን መሬት ላይ ያሉ ነገሮችን እንዲቀይር እድል አንሰጥም ብለዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድርን አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫናን ለማሳደር ሞክራለች። የጸጥታው ምክር ቤት በዓለም አቀፍ ደረጃ ሰላምና ደህንነትን የሚመለከት ዋና መድረክ ስለሆነና ይህ ጉዳይም ግልጽ የሆነ የዓለም አቀፍ ደህንነትና ሰላም ስጋት ስለሆነ ምክር ቤቱ ያመራል ሲሉ የውጭ ጉዳይ ሚኒስቴሩ ተናግረዋል። ከዚህ ቀደም በየካቲት 2020 በፕሬዝዳንት ዶናልድ ትራምፕ በዓለም ባንክና በአሜሪካ ግምጃ ቤት ሽምግልና ከስምምነት ላይ ተደርሶ እንደነበረ በመጥቀስ ግብጽ ብትስማማም ኢትዮጵያ ለመፈረም ሳትስማማ ቀርታለች ብለዋል።
ለኛ የሚስማማ አልነበረም። ነገር ግን ለግብጽ ለሱዳንና ለኢትዮጵያ የተሻለ አማራጭ ነበረ። በወቅቱ የውጭ ጉዳይ ሚኒስቴራችን ለፊርማው ወደ ዋሽንግተን ዲሲ አቅንተው ነበረ። በሚያሳዝን ሁኔታ ግን የኢትዮጵያው ሚኒስቴር አልተገኙም ሲሉ ወቀሳቸውን አሰምተዋል። በኢትዮጵያና በግብጽ መካከል ያለው ውጥረት ሲባባዝ፣ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ የሚታወስ ነው። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብጽ 2 ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጀነራሎችንና መሳሪያዎችን ይዘው ማረፋቸው የሚታወስ ነው። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ ያልታየ ሲሆን፣ ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልእኮን ወይንም አትሚስን የሚተካው አዲስ የሰላም አስከባሪ ተልእኮ ውስጥ በተለያዩ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ጥያቄ የቀረበላቸው የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽን ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልእኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪን አቅርበዋል ሲሉ ምላሻቸውን ሰጥተዋል።